አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እኔ እወስዳለሁ። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄ እንድትይዥልኝ እና እንድትንከባከቢልኝ አደራ ልሰጥሽ ነው ዛሬ። ገልዬ በቃ ይዘሽው ሄደሽ እዛ በስነ ስርዓት እንደኔ ሆነሽ ተንከባክበሽ ብዙ ነገር ሊገጥምሽ ይችላል። በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል። ብዙ ስትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበትን ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ አደራሽን። ልጄን አደራሽን። ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔን ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ንግሱ ያልተቆረ ሐዘን ቀን ያብርት። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ ተመልሰን መጥተናል። ያው እንግዲህ ተመልሰን የመጣንበት ምክንያት ከዚህ በፊት የተፈጠረውን ኬዝ ሁላችሁም ታውቃላችሁ። ያው በልጄ ጉዳይ የተፈጠረ የነበረውን ነገር ታውቃላችሁ። ከብዜም ጋር ከአብርሃምም ጋር ትንሽ የማይሆን ግርግር ውስጥ ገብተን ነበረ። በዛ የተነሳ እኔም ከስሼ ነበር። ክሱን ካደረኩኝ በኋላ ደግሞ ልጄ የት እንዳለ ተነግሮኝ ገኒ ጋር እንደነበረ ማለት ነው ይዛልኝ መታለች። አንቺም ይፈለግ የኔ ልጅ እንካይፋዬ ስልክ ተቀበለኝ። ያው ፈገግቼ ለማለት ሞክራለሁ ነገር ያው እንግዲህ ልጄ ገኒ ጋር ነበር። ከዛ በኋላ እሱን ካወቁ በኋላ እና አብርሃም እኛ ላይ ክስ አድርገው ነበረ። ዛሬ እንግዲህ በሱ ኬዝ የተነሳ ያው ወደ ፖሊስ ጣቢያ ተጠርተናል። እንግዲህ ነገሮችን ማለት እኔ ነኝ ክሱን የከሰስኳቸው፣ እነሱን ክሱን ያደረኩት እኔ ነኝ። ገኒ የዚህ ነገር ውስጥ መግባት አለባት ብዬ አላስብም። ልጄን ሴቭ ለማድረግ ይሄን ለሪስክ የወሰደችው እሷን ብትሆን ልጄን ለማዳን ስትል ይሄን ሁሉ ኃላፊነት ወስዳ ብዙ ነገሮችን ለማድረግ ብዙ ርቀት የተጓዘችው ለኔ ስትል ነውና ለኔ ስትል ባደረገችው ነገር በቃ ሳታቅ ነው ያጠፋችው። ኦልሬዲ ሳታቅ ባጠፋችው ጥፋት ደግሞ እሷ እንድትቀጣ አልፈልግም እና ስምን በማጥፋት ምናምን ብሎ የተከሰስ ነው እኛ ነን። የመጀመሪያ ቀድሜ የከሰስኳቸው እኔ ስለነበርኩኝ በዛ የተነሳ እንግዲህ እንግዲህ ቤተሰቦች ዛሬ ለአንድ ነገር ነው ወደ እናንተ የመጣ ነው። እንግዲህ በሩታ ቦታ መሆን ከባድ ነው። ያው ለእኔስ ችግር የለውም፣ ምክንያቱም ያው እኔ የራሴን ችዬ ነው የምታሰረው። ግን ሩታ ደግሞ ልጇን ለቃ ነው የምታሰረውና ከኔ ይልቅ ለእሷ ነገሩ ይከብዳል። የኔ ነገር ነው ምንም አላሳስበኝም፣ ምክንያቱም ኖርማል ነው። እኔ ገብቼም ቦታ ችግር የለውም። ግን እሷ ልጅ በዚህ ሰዓት ደግሞ ልጇ አጠገብ ነበር መሆን የነበረበት፣ ግን ችግር የለውም አልሆነም። ያው እነሱም ሊረዱን አልቻሉም እና እያለቻችሁ ነበር። ያው ገነት ኦልሬዲ መከሰስ የሌለባት ሰው ነው የተከሰሰችው። ምክንያቱም አንደኛ እሷ የሰው ስም አላጠፋችም፣ ወይም እና አብርሃም ጋር ነው ወይም እና ሄርሜላ ጋር ነው ብላ ምንም ነገር ያደረገችው ነገር የለም። እኛ ነን ኦልሬዲ ስም ያጠፋነው። ክሱ የሚገባን ለእኛ ነው። አብርሃም የከሰሰው ስም በማጥፋት ወንጀል ነው አብርሃም የከሰሰው። ስለዚህ ስም ደግሞ ያጠፋ ነው እኛ ነን። እኔና ሩታን ኦልሬዲ የምንገባው ገነት መሄድ የለባትም። እኛ እዛች ጋር ማውራት ያለብን ነገር እናወራለን። ዛሬ ያው ለአንድ ነገር ነው ወደ እናንተ የመጣ ነው። ያው በመሀል እየተንከራተተ ያለው ከምንም በላይ ህፃን ልጅ ነውና አሁንም ኦልሬዲ ምንም ማድረግ አይቻልም። ሩታዬ አይዞሽ፣ ይሄ ቀንም ያልፋል። ለበጎ ነው። ነገ የተሻለ ጊዜ ይመጣል። ነገ ከልጅሽ ጋር እፎይ ብለሽ ሰላም ህይወት እንደምትኖሪ ተስፋ አደርጋለሁ እና አይዞሽ፣ ጠንካራ ሴት እንደሆንሽ አውቃለሁ። ይሄ ነገርም ችለሽ ታልፊዋለሽ። ወሬ አናብዛባችሁና ገኒን ጠርተናታል።
እንግዲህ ያው ሉሊ ሩታ መስጠት የፈለገችው ለገነት ነው። ምክንያቱም ለሌላ ሰው መስጠት አልፈለገችም እና ለገነት ነው መስጠት የፈለገችው። ስለዚህ በቃ ለገነት ልጁን ሰተናት እኛ እንሄዳለን ማለት ነውና እንግዲህ እናንተም በጸሎታችሁ በሁሉም ነገራችሁ አስቡን። በተለይ ደግሞ ለሩታ አስቧት። ምንም ችግር የለውም ብያቸዋለሁ። እኔ ወንድ ልጅ ነኝ። ገኒ መሰለኝ ሩታ ነው። ሰላም ለዚህ ቤት እንዴት ናችሁ? ሰላም ነው? እንዴት ነሽ? ቪዲዮ ላይ ናችሁ ነው? አይ እና ደህና ናችሁ? ሉሊ ምን ነው መበጥበጥ ጀምራለሁ። አስቻኩላችሁ ደውላችሁ ጠራችሁ። ይቅርታ መጣው ብላኝ ነበር የወጣችውና አጣድፌ ጠራሁት። ይቅርታ። እሺ ችግር የለም። እኔ ምን ሆነሻል ብዬ ነው አሁን ወጥቻውን ስጣሪ ምን ሆነሻል ልበል። እኔ ደግሞ ከሰው ጋር ነበርኩኝ። አይ ገና ችግር የለውም። ለአንድ ነገር ነው የጠራንሽ። ያው ሩቲ የምታወራሽ ነገራቶች አሉ። እንግዲህ የተፈጠሩት ነገር ያው ዳንቻ አዲስ አይደለም። እንደዚህ ብዬ አልነግረሽም። ትናንትናም አብርሃምን አግኝቼው ነበር። ክሱን አንሳው ብዬው ነበር፣ ግን ያው ክስ አላነሳም ብሎኛል። ጠይቄው ነበር። ሩታም እንደዚህ ጠይቃ ነበር። ክስ አናነሳም ብሏል እና ያው ኦልሬዲ እስር ነው ማለት ነው፣ መታሰር ነው። ልክ ነው። እስከዛሬም ድረስ የቆየ ነው ማለት ነገሮችን ጣሩ ምናምን በሚለው ሀሳብ ነበረ እስከዛሬም የቆየ ነው ማለት ቀጠሯችን አይ ቲንክ ትናንት ወዲያ ምናምን ነበርና ያው ሄደን ተነጋግረን ነበረ ከዛው ጣቢያ ካሉ ከህግ ባለሙያዎች ጋር ምናምን አውርተን ነበር። ግን በቃ ነገሮች ይጣሩ እስከሚጣሩ ድረስ እናንተ ነገሮችን ባላጣራችሁበት ነገር የምትወስዱትን ነገር ማለት የምትወስዱትን ቅጣት ትወስዳላችሁ ተብሏል። ሶ ለስንት ወር ይሁን ለአመት ይሁን አላውቅም አናውቅም። ያው ስልሽ ግን ፍርዱ ወይም ደግሞ ውሳኔው ስንት ቀን እዛ እንደምቆይ አልተነገረንም። በይቅርታ የምትፈቱት ወይ ከሆነ አናግራችሁ ነው ነበር የተባለው። ኦልሬዲ አሁን ስንት ቀን እንደምንታሰር ምናምን አሁን ሄደን ነው የምናውቀው። ግን ደግሞ ከመሄዳችን በፊት ያው ያሰብነው ነገር ስላለ ነው አንቺን የጠራንሽ። በመጀመሪያ ደረጃ ያው ክሱ የተከሰስነው ሶስታችንም ነው እና ግን ደግሞ ያው ክሱ ውስጥ አንቺ አይመለከትሽም። ምክንያቱም አብርሃም የከሰሰው ስም በማጥፋት ወንጀል ነው እና ደግሞ አንቺ ደግሞ የማንንም ስም አላጠፋሽም። ወይም አብርሃም ወይ ቡዜ የሆነ ሰው ልጅ ወስዷል ብለሽ ምንም ያወራሽው ነገር የለም። ስለዛ አንቺ ምንም ያደረግነው እኛ ነን፣ እሷን አያካትትም። አንቺ መታሰር የለብሽም እና አንቺ አንደኛ ነገር እስር ቤት መሄድ የለብሽም፣ ምንም መታሰር የለብሽም። ይገባኛል ልጁ የሚወሰድሽው ያው ብቻ አላውቅም። እኔ ካለ ሁኔታ የተነሳ ነው። ገብቷል። አሁን እናንተ እንድትረበሹ አይደለም፣ መረጋጋት ነው ያለባችሁ። ገብቷል። አንደኛ እናንተ ልክ ናችሁ እኮ ልጅ ሲጠፋ የትኛውም ሰው የሚጠረጥረውን ነው የሚከሰው። ገባህ አይደል? በወቅቱን የለሁም ልክ ነን። እዛም ስንሄድ ደግሞ የተባለው ምንድነው አንቺን አይመለከትም፣ እነሱ ናቸው የከሰሱት፣ ከሳሽ እነሱ ናቸው፣ የምንፈልጋቸው እነሱ ነው የተባለው አይደል? መታሰር ደግሞ ካለብኝ እኔ ልታሰር ብያለሁ መጀመሪያ። ገብቶሃል አይደል? ያ ደግሞ አይሆንም ነው የተባለው። አይሆንም ስለተባለ እናንተ ደግሞ መረጋጋት ነው ያለባችሁ። አሁን ቅድም አውርተን ደግሞ ምን ሀሳብ መጥቶ ነው አሁን እንደዚህ እየሆናችሁ ያላችሁት እናንተ? አይ ሌላ ሀሳብ ወይም ምናምን ነገር ሳይሆን በቃ አንደኛ ነገር አሁን እኔና ሩታ ካልሄድን ፖሊስ እዚህ ቤት መምጣቱ አይቀርም። ገብቶሻል? ሌላ ግርግርም ሌላ ችግርም ከመንፈጠር እኛ ራሳችን ብንሄድ ነው የሚሻለው። ሩታም የወሰድነው ለዛ ነው። ምክንያቱም ከትላንት ወዲያ ነው ኦልሬዲ መጥሪያ የመጣልን፣ እስካሁን ደግሞ አልሄድንም። ስለዚህ ግዴታ አሁን መሄድ ስላለብን ነው አንቺን የጠራንሽ። ያው ሩቲ እኔ ከዚህ በላይ ምንም ነገር የለም። አንድ ላወራሽ የፈለገው ነገር ገኒ ያው ጋላከበራችሁ ነው የምንባለው። ስለ አንድ ነገር አንቺ መሄድ የለብሽም፣ እኛ እንሄዳለን። ምክንያቱም ምንም ያጠፋሽው ነገር የለም። ስምም ሆነ ምንም ነገርም የሰው ስምም ያጠፋ ነው እኛ ነን። ሳትወስዱ ወስዷል ያልነው እኛ ነን። ስለዚህ አንቺ እዚሁ ነው መሆን ያለብሽ። ሩታ ግን የምትልሽ ነገራቶች አሉ። በደንብ የፈለገችሽ እሷ ናት። ነይ ና ትበጠብጣለህ። እኔን እኮ አሁን አስጨንቃችሁኝ። እኔ የምለው ነገር ነው የጠፋብኝ። ገብቶሃል? እናንተ መጀመሪያ ተረጋጉ። ሲጀመር እኔ መሄድ እናንተ ስትሄዱ እኔ ዝም ብዬ አልቀመጥም። እዚህ መሄድም ካለብኝ አብረን ነው የምንሄደው።
ገብቶሃል አይደል? ምንም ብትይኝ አልሰማሽም እኮ ገብቶሻል አይደል? ምንም ብትይኝ አልሰማሽም። መሄድም ካለብን አብረን ነው የምንሄደው። ትላንት መሄድ ነው አብረን ነው። አሁንም ሄደን መልስ ነው የምንሰጠው። ሌላ ነገር የለም እኮ ምንም የሚፈጠር ነገር የለም። ስለዚህ መረጋጋት ነው ያለባችሁ እናንተ። አሁን የምትይኝ ሀሳብ ካለ ንገሪኝ። እኔ አሁን አቻኩላችሁ ሲጠሩኝ እኔ ለዚህ ጉዳይ አልመሰለኝም። ደንግጬ ነው የመጣሁት። ከሰው ጋራ ሌላ ፕሮግራም ውስጥ ነበር እኮ። ከዚህ በላይ እዚህ ቤት መቆየት ስላልፈለግን ነው። ሉሌ ነይስ እንኪ አብረን እንደዚህ አይነት ሀሳብ አታስቢ አንቺ። ምን ማለት ነው? አለቅ ማለት እኮ እንደዚህ አይነት ሀሳብ አታስቢ። ሲጀመር አሁን ምንድን ነው ሀሳባችሁ ነው? ሉሌ ይኸውልሽ ግን ምን መሰለሽ ሀሳቤ አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እኔ እወስዳለሁ። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄ እንድትይዥልኝ እና እንድትንከባከቢልኝ አደራ ልሰጥሽ ነው ዛሬ። ገልዬ በቃ ይዘሽው ሄደሽ እዛ በስነ ስርዓት እንደኔ ሆነሽ ተንከባከበሽ። ብዙ ነገር ሊገጥምሽ ይችላል። በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል። ብዙ ስትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበት ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ። እንዴ ግዴታ ታሰራለሁ ማለት እኮ የለብሽም አንቺ። ምንድነው አላውቅም። እንደዚህ አይነት ሀሳብ እኮ ማሰብ የለባችሁም ሲጀመር። እንዴት ነው ውስጥሽ እንደዚህ አይነት ነገር አልችልም። ግን እርግጠኛ መሆኑን አትችይ። እዛ ሄጄ ወይ እዚሁ ቅሪም ሊሉኝ ይችላሉ። ምንም የማውቀው ነገር የለም። ግን ደግሞ ይዘሽ ሂጂና ልጄን ተንከባከቢ። እኔ ውስጤ እንድትረብሽ እኮ አይደለም እንትን ያልኩት ገብቶሻል አይደል? እንደዚህ አይነት ሀሳቦች ሲጀመር ይሆናል ብለሽ መደምደምም የለብሽም። እናንተ እንታሰራለን ብላችሁ ማሰብ የለባችሁም። ገብቶሻል? አላውቅም። እንታሰራ አላውቅም። ፈጣሪ ነው የሚያውቀው። ምናልባት እንደ ጠላት ሀሳብ ነገሮች ላይሆኑ ይችላሉ። ግን እኔ አሁን ልጅሽ የምፈልገው ነገር አደራሽ፣ ልጄን አደራሽ ተንከባከቢልኝ። እንደ እናቱ ሆነሽ እዛም አሉ ብቻሽን አትሆኝም። እንደዚህ አይነት ሀሳብ አታስቢ። ሲጀመር ቤተሰቦቼ ቤተሰብ አለ እኮ አንቺ አያቱ ጋር አንጀላቁም ያኖረው አለ። አንቺ ሲጀመር ለሱ መጨናነቅ የለብሽም። ገብቶሻል? አንቺ ለራስሽ አትጨነቂም። አይደለም ልጅ እኮ ነው፣ ግን በእንደዚህ አይነት መልኩ አይደለም። ገባ እንዴ? ምንድነው ዛሬ ብቻ ምንድነው? እሺ ማነው እንደምትሄድ ማን ነግሯል? እናት እንደምትሄድ እኔ አባት ምንድነው ልብ ነግሮ ነው አባቴ። ልጁን ራሱ እኮ ያልሆነ ውስጥ እንትን እያልሽ ነው አንቺ። ያንቺ መረበሻ ሊሆን ይችላል እንደዚህ የሚሆነው። ወይኔ መረጋጋት ነው ያለብሽ ሲጀመር። እንታሰራለን ብላችሁ ደግሞ ማሰብ የለባችሁም። ገብቶሻል? ህግ በእርግጥ ህግ ማክበር ግዴታ ነው። ለምን አልሄዳችሁም ከሚባል ልክ እንደ ትላንቱ ሄዳችሁ መልስ ልትሰጡ ትችላላችሁ። አይታወቅም እኮ ትላንትና እንደሰጠነው መልስ ልትሰጡ ትችላላችሁ። ስለዚህ መልስ ሰጠሽ ማለት ደግሞ ትታሰሪያለሽ ማለት አይደለም። የነበረብሽን ነገር ትናገሪያለሽ። ሌላ ምንም ነገር የለውም። ገብቶሻል? የእናንተ ገመድ ያለው አሁን ከኔ ምንድነው መክሰሳችሁ ነው። መክሰሳችሁ ደግሞ የኔ ጥፋት ነው አይደል እንዴ? ስለዚህ እናንተም አንድ ላይ እንሄዳለን። ግን ነው የአንቺ ጥፋት አይደለም። ምንም የአንቺ ጥፋት እዚህ ጋር የለም። አንቺ ሄደሽ ክሰሻችኋል አልሽኝም። አንቺ እንደዚህ አድርጊ ብለሽ ምንም ያደረግሽው ነገር የለም። እኔ ነኝ ተነሳስቼ እና ባደረጉት ነገር በቃ በማግስቱ እነሱ ይሄንን ነገር የሰሩት ብዬ እኔ ነኝ ሄጄ ከሰስኳቸው። ሰው የአንቺ ጥፋት ምንም አይደለም። እኔ አሁን ደጋግሜ የምልሽ ነገር በቃ ልጄን አደራሽን ከኔ ወይኔ አንቺ እንደዚህ እንድትይኝ አልፈልግም። አይደለም ምን ያላቅም ምን እንደሚፈጠር እዛ እኔ በጣም ብዙ ነገር ያየሁበት ልጄ ነው። በጣም ብዙ ነገር የተባልኩበት ልጄ ነው። በጣም ብዙ እኔ ያላቅም ግን ማስረዳት ራሱ እየከበደኝ። አሁን ራስሽን አረጋጊ። ሩቲ በቃ ተረጋጊና በቃ ገኒ ማድረግ ያለብሽ ነገር አድርጊ። ያው የቅርቧ ሰው ስለሆንሽ ነው አንቺን ጠርታሽ ያው ልጅ እየሰጠችሽ ያለችው በአንቺ ስለምትተማመንና በአንቺ እርግጠኛ ስለሆነች ነው ልጅ የመሰለ ነገር እየሰጠችሽ ያለችው። እና ገኒ እኔም ልልሽ የምችለው ያው አደራ በቃ ልጇን አደራ ኦልሬዲ ልጇን ሰታሻለች። እንደሷ ሆነሽ እስከምትፈታ ድረስ ተንከባክበሽ ልጇን ያዥላት። ማንም ሰው ልጅ መቶ ቢልጅ እንዳሰጪ አደራዋን በደንብ አድርገሽ ተወጪላት። ሩታ እያለች ነበር ብዙ ነገር ያየችባት በልጅነት ወልዳ